ይህ በአውሮፓ የሚገኘው የኢትዮጵያ ወጣቶች ድምጽ ነው። የኢትዮጵያ ወጣቶች ድምጽ ፕሮግራማችን ሳምንታዊ ዜናዎችን፣ የውይይት መድረኮችን በማዘጋጀት በሳምንት አንድ ቀን የሚያቀርበውን ዝግጅት አሁን ጀመረ። የኢትዮጵያ ሕዝብ አርበኞች ግንባር ሰራዊት መተማ አካባቢ ልዩ ጥቃት ፈጸመ። አዲስ አበባ በተለያዩ ችግሮች እየተናጠች ነው። በሐረማያ ዩኒቨርሲቲ የሚገኙ ተማሪዎች የተመረዘ ምግብ በመብላታቸው ለአደጋ ተጋለጡ። ዩኒቨርሲቲውን ጥለው በመውጣታቸው ደግሞ በታጣቂዎች ተደበደቡ። የሰማያዊ ፓርቲ አመራር አባላት ጥር 25 ለሚደረገው ሰላማዊ ሰልፍ ጎንደር ከተሙ። የጋምቤላው የቀድሞ ፕሬዝዳንት አቶ ኡመት ኦባንግ ሀገር ለቀው ኮበለሉ። አቶ አላምነው መኮንን የአማራው ምክትል ፕሬዝዳንት ቆንኩለት የሚሉትን ብሔር በመጥቀስ ተሳደቡ። ዘገባውን በተመለከተ ከዜናው በኋላ ሊያፋንታ ይዛልን ትቀርባለች። ሰላም ጤና ይስጥልን አድማጮቻችን፣ ዜና የምናሰማችሁ ሊያፋንታና ገበየው ደስታንን። ዝርዝሩን እንሆ። የኢትዮጵያ ሕዝብ አርበኞች ግንባር ሰራዊት መተማ አካባቢ ጥቃት ፈጸመ። የኢትዮጵያ ሕዝብ አርበኞች ግንባር የኢትዮጵያን ዳር ድንበር ለሱዳን ለማስረከብ ሽር ጉድ እያለ የሚገኘው የወያኔ አገዛዝ ጸረ አገር ጸረ ሕዝብ እንቅስቃሴ በመቃወም በመተማ አካባቢ ልዩ ስሙ ዘባጭ ባህር በተባለ ቦታ ከወያኔው 24ኛው ክፍለ ጦር ጋር በጥር 21 2006 ዓ.ም ከቀኑ 6 ሰዓት ላይ ባደረገው ውጊያ 14 ገሎ 12 አቆስሏል። በተያያዘ ዜና በጭልጋ ወረዳ ጫቁ የተባለ አካባቢ ነዋሪዎች ከብት፣ በግና ፍየል በአካባቢው የወያኔ ታጣቂዎች እየታረደ እየተበላባቸው መሆኑ ታውቋል። በዚሁ አካባቢና አጎራባች ወረዳዎች የወያኔው ተላላፊዎች ተደጋጋሚ ንብረትን የመዝረፍ ሂደት የተቆጣው ነዋሪ ለምንድነው ንብረታችንን የምትዘርፉት? ምን አደረግናችሁ? ብለው ሲጠይቁ እናንተ የኢትዮጵያ ሕዝብ አርበኞች ግንባር ደጋፊዎች፣ መንገድ መሪዎች እንዲሁም ስንቅ አቀባዮች ናችሁ የሚል ምክንያት የሰጧቸው መሆኑ ታውቋል። ህዝቡም እኛ የኢትዮጵያ አርበኞች ግንባር አባልም ደጋፊም አይደለንም፣ ከፈለጋችሁ እነሱን ተከታትላችሁ መዋጋት ትችላላችሁ፣ እኛን ምን አድርጉ ነው የምትሉት ሲሉ ምሬታቸውን ቢገልጹም እንግልቱ እንዳላባራ ዘጋቢያችን ካደረሰን መረጃ ለማወቅ ችለናል። ዘጋቢያችን አክሎ እንደገለጸው የወያኔው ተላላኪዎች ህዝቡ ላይ እያደረሰ ያለው እንግልት ያስቆጣቸው ብዛት ያላቸው የአካባቢው አርሶ አደሮች የኢትዮጵያን ሕዝብ አርበኞች ግንባር ሰራዊት እየተቀላቀሉ መሆኑንም አልሸሸገም። በሌላ ዜና የአማራ ክልል ጸጥታ ዘርፍ ኃላፊ የሆነው ሙሉጌታ ወርቁ የተባለው ግለሰብ በክልላችን ቢሮዎች በሙሉ የኢትዮጵያ ሕዝብ አርበኞች ግንባር ሰዎች ተሰግስገዋል በሚል ምክንያት ሰሞኑን በየወረዳው ጽሕፈት ቤት የማጽዳት ዘመቻ በሚል ከፍተኛ ስብሰባ እያደረገ መሆኑ ታውቋል። የኢትዮጵያ ሕዝብ አርበኞች ግንባር ተደጋጋሚ ጥቃት እያሰጋው የመጣው ወዳደሩ የአማራው ክልል ባለስልጣናት ህዝቡን በተለያየ ምክንያት ማሰቃየቱ ሳያንሰው የራሱ ታማኝ የሆኑ ቅጥረኞች ላይ እምነት በማጣት በሚያደርገው የጠፋበት መሆኑን ግልጽ እየሆነ መምጣቱን አመልካች እንደሆነ የዚሁ ችግር ሰለባ ልንሆን እንችላለን ያሉ ወገኖች ጠቁመዋል። በይበልጥ አማራውን በማይወክሉት የወያኔ አገልጋዮች እየተሰቃየ ያለው ህዝቡ ሲሆን እነሱም ህዝቡ ከጎናቸው አለመኖሩን በመረዳታቸው የተፈጠረው ክፍተት በፈጠረባቸው ጭንቀት የመንግስት ሰራተኛውንም ሆነ ነጋዴውን ማመሱን እንደቀጠሉበት ለማወቅም ተችሏል። በጎንደር ክፍለ ሀገር ሳንጃ ወረዳና አካባቢው ህዝብ ሲያሰቃይ የነበረው የልዩ ኃይል አዛዥ ሻለቃ ቀለሙ ክብረት ተገደለ። ግለሰቡ የተገደለው በጥር 21 2006 ዓ.ም ከቀኑ 12 ሰዓት ላይ ሲሆን በኢትዮጵያ ሕዝብ አርበኞች ግንባር ሰርጎ ገቦች ማሰሮ ደንብ የተባለ ቦታ በጥይት ተደብድቦ ቆስሎ ወዲያው ወደ ጎንደር ቸቸላ ሆስፒታል ቢወሰድም በማግስቱ ማለትም በጥር 22 2006 ዓ.ም ህይወቱ አልፏል። ይህ ግለሰብ በወረዳው የሚገኙ የህብረተሰቦችን የኢትዮጵያ አርበኞች ግንባር በሚል ሲያሰቃይ የነበረ ሲሆን ብዙ ንጹሃን ግለሰቦችን በድርጅቱ ደጋፊነት ስም እየፈረጀ እንደገደለም ተናግረዋል። ግለሰቡ ከድርጊቱ ታቅቦ ሰላማዊ ኑሮውን እንዲኖር ካልሆነ ግን አስፈላጊውን እርምጃ እንደሚወሰድበት የጽሑፍ መልእክትም የደረሰው ቢሆንም ሊታረም ባለመቻሉ የኢትዮጵያ ሕዝብ አርበኞች ግንባር ሰርጎ ገቦች እርምጃ እንዲወስዱበት ተደርጓል።
በጎንደር አካባቢ ምንም አይነት ወታደራዊ እርምጃ በኢትዮጵያ ሕዝብ አርበኞች ግንባር ሰራዊት ሲወሰድ የአካባቢው ሕዝብ ማንገላታቱን የተለመደ ቢሆንም ሻለቃ ቀለሙ ክብረት ከሞተበት ከትናንትና ጀምሮ ግን በህዝቡ ከፍተኛ ስቃይ እያደረሰ ጉዳዮችን ታውቃላችሁ እናንተ ናችሁ እየደበቃችሁና ቀለብ እየሰፈራችሁ የምታስጨርሱን በሚል ብዙ ሰዎች እንደታሰሩ ታውቋል። የኢትዮጵያ ሕዝብ አርበኞች ግንባር ወታደራዊ መምሪያ በበኩሉ ወደፊትም ቢሆን ወያኔና ተላላኪዎቹ ከዚህ በከፋ ሁኔታ አይቀጡ ቅጣት እንደሚቀጣቸው አሳውቆ ህዝቡን ከምሬቱና ከንብረቱ እየተፈናቀለ መኖሩ ያበቃ ዘንድ በኢትዮጵያ ሕዝብ አርበኞች ግንባር ሰራዊት ጎን በመሰለፍ ይህን አፋኝ ስርዓት ለመገርሰስ የበኩሉ አስተዋጽኦ ማበርከት እንዳለበት ጥሪውን አስተላልፏል። ይህን በተመለከተ ከአርበኛ ኑርጀባ አሰፋ የኢትዮጵያ ሕዝብ አርበኞች ግንባር የውጭ ጉዳይ ተጠሪና ቃል አቀባይ ጋር ያደረግነውን ቃለ መጠይቅ ይዘን እንቀርባለን። በተጨማሪም የአድማጮች አስተያየት ይኖሩናል። አዲስ አበባ በተለያዩ ችግሮች እየተናጠች ነው። መራሹ የወያኔ ኢህአዴግ መንግስት ሀገሪቱን ከተቆጣጠረበት ጊዜ አንስቶ ድርጅታዊ ወንጀልና ግላዊ ሙስና እንደ ሸረሪት ድር ያደራባት ኢትዮጵያ ለሰው ልጅ ርህራሄ የሌላቸው ቱባ ተናግረው የማያልቅባቸው የራሳቸውን የፈጠራ ታሪክ በመጻፍ የተለከፉ ሀገርን በመሸጥና ለጥቅም በመለወጥ የተካኑ የዘመኑ ሙላጮች እያፈራች ነው። አዲስ አበባ የኑሮ ውድነቱ፣ የማህበራዊ ኑሮ በዘር መበከሉ፣ በልማት ስም የህዝብ ንብረቶች መሸጥ፣ አሁን ደግሞ አዲስ ነገር መጓጓዣ ከመወደድ አልፎ ተለዋጭ መንገድ አለመኖር ትራንስፖርቱን ከፍተኛ አደጋ ላይ አድርሶታል። የአዲስ አበባ መንገድ ለመኪና አይደለም እንደ ድሮው በዘመን በፈረስ በጋሪ ለማጓጓዝ አስቸጋሪ በመሆኑ የመንግስት ሰራተኛው በእግር መጓጓዝ ቢመርጥም አሁን በዚህ በኩል ኃይለማርያም ደሳለኝ ስለሚያልፉ በሌላ መንገድ ተጓዝ ተመለስ ይባላል። ሌላው መንገድ ደግሞ ከመፈራረስ አልፎ የባቡር መንገድ መዘርጊያ ሳይሆን መቅበሪያ አይሉት ትልልቅ ጉድጓዶች ተቆፍረው በዛ በኩል ማለፍ ክልክል ነው ይባላል። በተለይ በ22 ማዞሪያ በተቆፈረው ጉድጓድ የድንጋይ ክምር ምክንያት መንገድ የለያቸው ጎረቤታሞች መገናኘት ባለመቻላቸው ያማዶ ኤርትራ ወዲ ማዶ ደግሞ ኢትዮጵያ ሲሆን ወዲ ማዶ መሻገር ከፈለጉ በድሮው መገናኛ በአዲስ ስሙ ሱዳን በኩል ዞሮ መምጣት አለብን ያሉኝም አሉ። የአዲስ አበባ ነዋሪዎች ስለ ዕለት ጉርሳቸው ቋሚ ስራ ለሕክምና እንዲሁም ትምህርት ቤት ለመሄድ በሚያደርጉት የመኪናና የእግር ጉዞ መንገድ ተዘግቶባቸው ለመሻገር ወይም ለማቋረጥ መጠበቁ ከጊዜ ወደ ጊዜ እየባሰበት መሆኑ ነዋሪዎች አምረው ይናገራሉ። ቀደም ሲል ትልቁ ችግራችን መብራት ነበር። እሱን በወረፋ አሉን። አሜን ብለን ተቀበልን። በመቀጠል ውሃ በቦኖ አሊያም በወረፋ ተባልን። ይህንንም እሺ ብለን ተቀበልን። ማገዶ ለመግዛት በቀበሌ ተደራጁና ማህበራችሁን አስመዝግባችሁ ከደን ልማት መውሰድ ትችላላችሁ ተባልን። አሁን ደግሞ ከሁሉም የተለየና የሚገርም በእግር መጓዝ ሆነ። ይህም ደግሞ በእግር መጓዝ በሳምንት አይደለም በየቀኑ የእረፍት ቀንን ጨምሮ እንግዳ ስለሚያልፍ መንገዱን ዝግና ይባላል። አሊያም በዚህ በኩል ማለፍ አትችልም ተመለስ ይባላል። ይህ የመንገድ ስራ ምክንያት ተዘግቷል። ዛሬ በዚህ በኩል ማለፍ ክልክል ነው። የኔ ወንድም አቅጣጫ ቀይር። በየቦታው ወታደራዊ ትዕዛዝ ይበዛል። ለምን ብሎ መጠየቅ ያስመታል፣ ያስቀጣል። ብዙዎች ከሕክምናቸው ተሰናክለዋል፣ ከስራቸው ቀርተዋል። በሌሊት መጓዝ እንደ አማራጭ ቢሆንም የዘራፊ ስሳይ መሆን የተለመደ ሆኗል። በአጠቃላይ አዲስ አበባ በተለያዩ ችግሮች እየተናጠች ነው። መራሹ የኢህአዴግ መንግስት ግን ከፍተኛ እድገት ላይ ደርሻለሁ ይላል። ቀጣዩን ዜና ሊያ ፋንታ ታቀርብልናለች። በሐረማያ ዩኒቨርሲቲ የተማሪዎች የሰቆቃ ድምጽ ይስተጋባል። በምግብ መመረዝ ፉድ ፖይዝን በርካታ የሐረማያ ዩኒቨርሲቲ ተማሪዎች በህመም በመሰቃየታቸው አብዛኛዎቹ በድንገተኛ ሕክምና ክፍል ምርመራ እየተደረገላቸው የነበረ ሲሆን በርካታ ተማሪዎች በሁኔታው በመደናገጥ ወደ ቤተሰቦቻቸው ለመሄድ ግቢውን ለቀው ለመውጣት ጥረት ሲያደርጉ ባልታሰበ ሁኔታ በቦታው የደረሰው የወያኔ ታጣቂ ኃይል እጅግ ዘግናኝ የሆነ ድብደባ በንጹሃን ተማሪዎች ላይ ጾታ ሳይለል በመፈጸሙ በርካታ ቁጥር ያላቸው ተማሪዎች ራሳቸውን ስተው በመውደቅና ላይን የሚዘገንን የአካል ጉዳት እንደደረሰባቸው በአዲስ አበባ የሚገኘው ዘጋቢያችን ከአዲስ አበባ ዘግቧል። በተለይ አንዲት ወጣት ተማሪ ጆሮዋ ላይ በደረሰባት ድብደባ የውጭው ጆሮዋ ሙሉ በሙሉ ከአካሏ እንደተገነጠለ የአይን እማኞች ገልጸዋል። ለሕክምና ሐረር ሆስፒታል በአሁኑ ሰዓት
ከመቶ በላይ ተማሪዎች የሚገኙ ሲሆን ስንት ተማሪዎች እንደሞቱ ሆስፒታሉ መረጃ ከመስጠት ተቆጥቧል። ሆኖም በሆስፒታሉ የሚገኙ የሕክምና ስፔሻሊስቶች አደጋው አስደንጋጭ የሟቾችን ቁጥር እንደሚያሳይ ያላቸውን ስጋት ግን በመሪር ሐዘን ከመግለጽ አልተቆጠቡም። የሀገርን ዳር ድንበር ለማስከበር ጉዞ ወደ ጎንደር ለሀገር የወደፊት ተስፋ በሚሆን ወጣቶች በአብዛኛው የተገነባው የሰማያዊ ፓርቲ አባላት እልህ አስጨራሽ የሆነውን ርቀት ከአዲስ አበባ በመኪና 748 ኪሎ ሜትር በሶስት ቡድን በመከፋፈል ተጉዘው ጎንደር ከተመዋል። አድካሚ ጉዟቸውን ለምለም ዘንባባ የተሸከሙ ሳይሆን ጦር መሳሪያ ያነገቡ የወያኔ መለዮ ለባሾች በጥላቻ ተቀበሏቸው። ህዝቡ ግን በፍቅርና በወኔ አይዟችሁ በማለት አጋርነቱን በድርጊት ለማሳየት መነሳቱን ገለጸላቸው። የሰማያዊ ፓርቲ አባላት እሁድ ጥር 25 ቀን በጎንደር ከተማ ለጠራው ህዝባዊ ስብሰባ ህዝቡ በነቂስ በመውጣት ተሳታፊ እንዲሆን ለመቀስቀስ ነበር ወደ ስፍራው ያመሩት። የቋራን መሬት በስልጣን ላይ ያለው መንግስት ያለ ህዝብ ፈቃድ ከሱዳን መንግስት ጋር በመስማማት አሳልፎ መስጠቱ የሀገር ሉዓላዊነትን ማስደፈር በመሆኑ ወጣት የሰማያዊ ፓርቲ አባላት ይህን በመቃወም ሰላማዊ ትግላቸውን ለመቀጠል በቁርጠኝነት ተነስተዋል። ፖሊስ በጎንደር ከተማ ቆይቶም ባዘዞ ከተማ እንዲታሰሩ አድርጓቸዋል። እስከ ሞት በጽናት በሰላማዊ ትግል ለመታገል የቆረጡት የሰማያዊ ፓርቲ አንድም የሐዘን ስሜት ከፊታቸው አይታይም። ከአዲስ አበባ ርቀው መጥተው በስር ቢገኙ ይላል የጎንደር የኢትዮጵያ ወጣቶች ዘጋቢ ከጎንደር። ይልቁንም የጎንደር ከተማ ነዋሪ እነዚህ ሰዎች ስለ ሀገራቸው ብለው ከቤተሰብ ርቀው በመምጣት እኛ ባለንበት ከተማ መታሰራቸው ትክክል አይደለም በማለት ለሰማያዊ ፓርቲ የጎንደር ህዝብ ያለውን ክብርና አድናቆት በመግለጽ ላይ ነው። ጎንደር ከወትሮዋ የተለየ በተጠናከረ መልክ የወያኔ ታጣቂ የሚርመሰመስባት የጦር ከተማ ሆናለች። ልክ ታንክና ዳፍን የያዘ ተቀናቃኝ ኃይል የመጣ ይመስል የወያኔ ባዕዲን አባላት ደህንነቶች የጥላቻና የዛቻ ቃላትን በየቦታው ይናገራሉ። ለእሁድ ጧት ሰላማዊ ሰልፍ ሰማያዊ ፓርቲና የጎንደር ከተማ ነዋሪ በአንድ ወገን ወያኔና ሰራዊቱ በሌላ ወገን በመሆን ምን እንደሚፈጠር ለመገመት አስቸጋሪ በሆነ ሁኔታ ጎንደር ከተማ በጭንቀት በመናጥ ላይ ትገኛለች በማለት የጎንደር ከተማ ዘጋቢያችን ከጎንደር ዘግቧል። የቀድሞ የጋምቤላ ክልል ፕሬዝዳንት አቶ ኡመት ኦባንግ ከሀገር ኮበለሉ። በርካቶች በአሰቃቂ ሁኔታ በወያኔ ኢህአዴግ በግፍ በተጨፈጨፉባት ለተፈጥሮ ለመሬቷ ሲባል እንዲሁ ኢፍትሃዊ በሆነ መንገድ ከመኖሪያ ቀያቸው በኃይል በተፈናቀሉባት ጋምቤላ ክልል ፕሬዝዳንት የነበሩት አቶ ኡመት ኦባንግ ከኢትዮጵያ መውጣታቸው ተረጋገጠ። ከጋምቤላ ፕሬዝዳንትነት በግምገማ በመሰናበት በፌደራል ጉዳዮች ሚኒስቴር ውስጥ በመስራት ከሀገር እንዳይወጡ ክትትል ሲደረግባቸው መቆየቱን የኢትዮጵያ ወጣቶች ድምጽ የአዲስ አበባው ዘጋቢያችን ከስፍራው ዘግቧል። አቶ ኡመት ከሀገር ከወጡ ቀደም ሲል በግፍ ለተፈጸመው የጋምቤላ አካባቢ ጭፍጨፋ ለዓለም አቀፍ ወንጀለኞች ችሎት ምስክር ይሆናሉ የሚል የወያኔ ባለስልጣናት ከፍተኛ ስጋት እንደነበረ ይታወቃል። በጋምቤላ ለተካሄደው ጭፍጨፋ አንደኛ አቶ አባይ ፀሐዬ በጊዜው የፌደራል ጉዳዮች ሚኒስትር የነበረ፣ ሁለተኛ ዶክተር ገብረአብ በርናባስ በጊዜው የሚኒስትር ዴታ የነበረና በቦታው በመገኘት የግድያ ስርዓቱን በቀጥታ ትዕዛዝ የሰጠ፣ ሶስተኛ ኮሎኔል ጸጋዬ በጊዜው ወታደራዊ ኃይል አዛዥ የነበረ በድርጊቱ ቀጥተኛ ተጻሚዎች መካከል ዋናዎቹ ነበሩ። የአማራ ክልል ምክትል ፕሬዝዳንት የክልሉን ማህበረሰብ ተሳደቡ። የአማራ ክልል ምክትል ፕሬዝዳንትና የብአዴን ጽሕፈት ቤት ኃላፊ የሆኑት አቶ አለምነው መኮንን ወክለዋለሁ ያሉትን የአማራ ክልል ህዝብ በአዳራሽ በተሰበሰበው ህዝብ በድፍረት በማዋረድ አማራ ሰንፋጭ የሆነ ትምክህተኝነት የተጠናወተው ነው፣ በባዶ እግሩ እየሄደ የሚናገረው ንግግር መርዝ ነው፣ አማራው የትምክህት ለሃጩን ማራገፍ አለበት፣ ይህ ለሃጭ ሳይራገፍ በጋራ መኖር አይቻልም እና ሌሎችን አሳፋሪ ቃላቶች በመናገር በሚሊዮን የሚቆጠሩ ዜጎችን በድፍረት ተሳድበዋል። አንዳንድ የባህር ዳር ከተማ ነዋሪዎች
ለባህር ዳር ዘጋቢያችን ስማቸው እንዳይገለጽ በማሳሰብ እንደነገሩት አሁንስ በጣም በደሉ አንገፈገፈን ከዚህ በላይ ውርደት የለም በውርደት መኖር ህይወት አይደለም በማለት በኃይለኛ ንዴትና ብስጭት የተሰማቸውን ስሜት ባህር ዳር ለሚገኘው ዘጋቢያችን በሐዘን ገልጸዋል። አድማጮቻችን ለዛሬ ያለን ዜና ይህ ነበር። ዜናውን ያቀረብንላችሁ እኔ ገበየው ደስታና ሊያፋንታንን በቀጣው ፕሮግራማችን እስከነገናኝ በዚሁ እንሰናበታችኋለን። ስነ ልቡናን በመግደል በመሰሪነት ሀገርን መግዛት አይቻልም። ምስራቅ አፍሪካዊቷ ኢትዮጵያ የረጅም ጊዜ ባለ ታሪክና ዓለም
ቋንቋ ባለቤቶች የሆኑባት ዜጎቿ ያለ ቅኝ ግዛት በነፃነት የመኖራቸው ታሪክ ለሀገራቸው ዜጎች ብቻም ሳይሆን ለአፍሪካውያን ሁሉ ኩራት ሆኖ መቆየቱ ይታወሳል። ገና ከጧቱ ትናንት ኢትዮጵያን በቅኝ ግዛት ስር ለማድረግ ላለሙት ግፈኞች አያቶቻቸው በባንዳነት ያገለገሉት ሰዎች ከኢትዮጵያን ታሪክና ባህል ውጭ በጎጠኝነት ስሜት በመነሳት ጫካ በመግባት ለዘመናት ራሳቸውን በየሰዓቱ በፍጥነት ከሚያድገው የዓለም ፖለቲካ ተገልለው በመቆየት ዓለም ለመሰባሰብ አንድ ለመሆን በሚያስብበት 21ኛው ክፍለ ዘመን ወያኔዎች ወደ ኋላ እንደ ግመል ሽንት በመበታተን በመለያየት አባዜ ተጠምደው ለ23 ዓመታት መቆየታቸው ዓለምን አስደምሟል። ለትግራይ ወያኔዎች ወደ መሃል አዲስ አበባ ጉዞ ከመጀመራቸው በፊት እጅግ አጎራባች የሆነውን የአማራ ብሔረሰብ አባል ሁሉ በማስወገድ ታላቋን ትግራይ ለመመስረት በነደፉት ፕሮግራም መሰረት ትግራይ ውስጥ የነበሩ አማሮችን በሙሉ በግልጽና በድብቅ በመረሸን አማራን ከትግራይ ክልል ሙሉ በሙሉ ያጸዱ ሲሆን አዲስ አበባ እንደተቆጣጠሩ በቅድሚያ ያስፈልጉናል ያሉትን መሬት ሁሉ ከወሎ ከጎንደር ክፍላተ ሀገራት ልባቸው የፈቀደውን ያህል መሬት ወደ ትግራይ ሲወስዱ ወንድ አባወራዎችን በመግደል ሴቶችንና ልጃገረዶችን ከትግራይ ክልል ትግርኛ ተናጋሪ ሆኑ በ10 ሺዎች የሚቆጠሩ ወንዶችን በማጋዝ አንድ የትግሬ ወንድ እስከ 3 የአማራ ሴት እንዲያገባ በመደንገግ አማራን የማጥፋት ተግባር በአደባባይ በፀሐይ አከናውነዋል። ይህ ድርጊት በወልቃይት ጠገዴ አካባቢ እጅግ ዘግናኝ ሆኖ እንደተፈጸመ የአይን ማኞች በየጊዜው ገልጸውታል። አማራ ትምክህተኛ፣ ነፍጠኛ እና ሌሎችም ጸያፍ ስሞችን በመስጠት በሌላው ብሔረሰብ የተጠላ እንዲሆን 23 ዓመታት የወያኔ ካድሬዎች ቅስቀሳ በማድረግ የኢትዮጵያውያንን አንድነት የሚፈታተን ተግባር አከናውነዋል። በተጨማሪም በደቡብ በምስራቅና በራሱ በአማራ ክልል በጎጃም ክፍለ ሀገር ውስጥ በነበረው በቤንሻንጉል ውስጥ አማራ ይልቀቅ በማለት በማፈናቀል የተፈናቃዮችን መጨረሻና መድረሻ ሳያሳውቁ የብዙሃኑ ደብዛ እንዲጠፋ አድርገዋል። በዚህ ወቅት በውጭ የሚገኙ ኢትዮጵያውያን የሁሉም ብሔረሰብ አባላት ባስተጋቡት ጩኸት ሁኔታው ጋብ ያለ ቢመስልም ይህንን ብሔረሰብ ለማጥፋት ትውልድ አምካኝ ዘዴዎችን በመጠቀም ነገ ታሪኩ ተቆፍሮ ሲወጣ በዚያ ብሔረሰብ ውስጥ የተፈጠሩ ዜጎችን በሚያሳቅቅ ስራ ወያኔ በፀሐይ በአዋጅ በማከናወን ላይ ይገኛል። እጅግ ሲበዛ ማርም ይገለማል እንዲሉ ግፉ እጅግ ከመጠን ያለፈ በመሄድ በቅርብ ወያኔ የጀግናው አባት አጠቃሳን የትውልድ ቀዬ ለሱዳን አሳልፎ ለመስጠት በሚስጥር ያደረገው ውል መላውን ኢትዮጵያዊ ያበሳጨና ያሳዘነ ድርጊት ሆኖ ያለ የአማራ ክልል ተወካይ ነን ከሚሉት መካከል ምክትል አስተዳዳሪው አቶ አለምነው መኮንን የአማራ ሕዝብ ሰንፋጭ የሆነ ትምክህተኝነት የተጠናወተው ነው። በባዶ እግሩ እየሄደ የሚናገረው ንግግር መርዝ ነው። አማራው የትምክህት ለሃጩን ማራገፍ አለበት። ይህ ለሃጩ ሳይራገፍ በጋራ መኖር አይቻልም ወዘተ በማለት የአንድን ማህበረሰብ ስነልቦና ከልክ ባለፈ ባዋረደ መልክ በአዳራሽ በተሰበሰበ ህዝብ ፊት መሳደብ ስርዓቱ ምን ያህል ለሚመራው ህዝብ ያለውን ንቀት በድጋሚ በድርጊት ያሳየ እውነታ ነው። መላው የኢትዮጵያ ህዝብ ሆይ ይህ እንግዲህ አማራን በቅድሚያ ቀጥሎ ኦሮሞን በማለት ኢትዮጵያን ለማጠቃለል ያለመ ድርጊት በጋራ ክንድ በቃ ለማለት የምትነሳበት ጊዜ ቢኖር ዛሬና አሁን ብቻ ነው። ጤነኛ ያልሆነ የአእምሮ መታወክ ያለበት ሁማን እንኳን ደፍረው በአንድ ማህበረሰብ ላይ የማይወረውሩትን የስድብ ጭቃ እንደ ጋቢ አጣፍተህ የምትበላው አተህ ሰላም ናፍቆህ ሌት ተቀን እያነባህ የምትኖርበት የወያኔ ኢህአዴግን ስርዓት በጽናት ለመታገል ተነስ፣ ታጠቅ፣ የሀገር ክብርና ሉዓላዊነት አስጠብቅ። እግዚአብሔር ኢትዮጵያን ይባርክ። ድል ለመላው ኢትዮጵያ ነጻነትና አንድነት ኃይሎች። ኢትዮጵያ በነጻነት ለዘላለም ትኑር። አድማጮቻችን ቀደም ሲል የቀረበውን ዘገባ ሊያፋንታ ያቀረበችልን
የኢትዮጵያ ወጣቶች ድምጽና አቋም የተከተለ ሲሆን አቶ አለምነው መኮንን የአማራው ምክትል ፕሬዝዳንት ቆንኩለት የሚሉትን ብሔር በመጥቀስ የተሳደቡትን በተመለከተ እየቀረበ ሀተታ ነበር። ከዚህ በማስከተል አርበኛ ኑር ጀባ የኢትዮጵያ ሕዝብ አርበኞች ግንባር የውጭ ጉዳይ ተጠሪና ቃል አቀባይ ቃለ መጠይቅ ይዘን እንቀርባለን። ይህንን ተከታተሉ። ጤና ይስጥልን አርበኛ ኑር ጀባ ይሰማሃል? ይሰማል። አዎ አርበኛ ኑር ጀባ የኢትዮጵያ ሕዝብ አርበኞች ግንባር ሰራዊት በመተማ አካባቢ ከፍተኛ ጥቃት ማድረሱን ከተለያዩ የአርበኞች ግንባር አባላትም እንዲሁም ሌሎች ሰዎችም እያረጋገጥን ይገኛል እና ይህ በመተማ ላይ የተደረገው ልዩ ጥቃት ከዚህ በፊቱ በምን ይለያል? በምንስ ሁኔታ ላይ ይገኛል? ያው ከዚህ በፊቱ ጋር ለማነጻጸር ያህል የአሁኑ ወታደራዊ እርምጃ በአሁኑ ወቅት ላይ እንደሚታወቀው የኢትዮጵያና የሱዳን ሁኔታ ላይ ባለው ሁኔታ ላይ የወያኔ አገዛዝ የኢትዮጵያን ሉዓላዊ ግዛት መሬት ለሱዳን አሳልፎ ለመስጠት ሽርጉድ እያለ እንደሚገኝ የሚታወቅ ጉዳይ ነው እና ይህን በመቃወምና በአሁኑ ወቅት ላይ እየተደረገ ያለው ለሀገርና ለሕዝብ ደንታ የሌለው ጎጠኛ የሆነ አገዛዝ ዛሬም እንደተጠቀሰ ለማራዘም ሲል የሀገሪቷን ድንበር ጀግኖች አርበኞች ኢትዮጵያውያን ከጥንት ጀምሮ አስጠብቋት የቆየችውን ኢትዮጵያ አሳልፎ ለመስጠት የሚያደርገውን እንቅስቃሴ በመቃወም ነው። በመተማ ላይ በጥር 21 2006 ዓመተ ምህረት ከቀኑ 6 ሰዓት ላይ ዘማች ማህር በምትባል ልዩ ቦታ ላይ የአርበኞች ግንባር ሰራዊት ያደረገው በዚያውም 14 ነው 12 አስሏል። እንዲሁም የተለያዩ መሳሪያዎችንም ተማርከዋል ማለት ነው። ስለዚህ ይሄ እንቅስቃሴ እንግዲህ መሰረት ያደረገው በወቅቱ ላይ የወያኔ አገዛዝ የኢትዮጵያን ሉዓላዊ መሬት ከሱዳን አሳልፎ ለመስጠት የሚያደርገው እንቅስቃሴ በመቃወም የተደረገ ወገናዊ ጥቃት ነው ማለት ነው። ከዚህ ጋር በተያያዘ ያው ሳንጃ ወረዳ የልዩ ኃይል አዛዥ የነበረው አቶ ሰለሞን ክፍለት የተባለ ሰውዬ እንዲሁም በዛ አካባቢ ላይ የሚገኘው ማህበረሰብ ሲያስር ሲያንገላታ ሲደበድብ የነበረ ግለሰብ ነው። በእኛ በኩል ተደጋጋሚ የሆነ ማስጠንቀቂያ ዘር ጽሑፍ ደርሶታል። እዚህ ከማስተካከል ከመንገድ ስራ እንድትቆጠብ ካልተቆጠብ ግን የአርበኞች ግንባር እርምጃ ይወስድብሃል የሚል ማስጠንቀቂያ ቢሰጠውም እንኳን ማስጠንቀቂያውን ችላ በማለት በአካባቢው ማህበረሰብ ላይ የሚወስደው እርምጃ እየቀጠለ በመምጣቱ ምክንያት የህዝብ ሮሮ እንደዚያው ለአርበኞች ግንባር ሰራዊት የሚያደርሰው ሮሮ እየጨመረ በመምጣቱ በጥር 21 የስድስት ዓመተ ምህረት ላይ የአርበኞች ግንባር ሰርጎ በሚገባው ሰራዊት አማካኝነት እርምጃ ተወስዶበታል። ያው በጥር 22 በማግስቱ ማለት ነው ህይወቱ አልፏል ማለት ነው። ወደ ሕክምና ማዕከል ሊወሰድ የሚባል ህይወቱ እንዲያልፍ ሆኗል። ይህንንም ተከትሎ የአማራ ክልል የጸጥታ ዘርፍ ኃላፊ የሆነው አቶ ሙሉጌታ ወርቁ በዛ በክልላችን ቢሮዎች ላይ የአርበኞች ግንባር ደጋፊዎች ተሰብስበዋል። የአርበኞች ግንባር በከፍተኛ ሁኔታ በጎንደርም በጎጃምም በሌላውም የኢትዮጵያ ክፍል ሁሉ የሚያደርጋቸው እንቅስቃሴዎች የሚያወጣቸው መረጃዎች ምን ያህል ከህዝቡ ጋር ከመንግስት ሰራተኛ ጋር የተቀራረበ መሆኑን ያሳያል። ስለዚህ የማጥራት ዘመቻ እንቅስቃሴ ማድረግ አለብን በሚል በርካታ የመንግስት መስሪያ ቤት ሰራተኞችን እያሰሩና እያሳገዱ የሚገኙበት ሁኔታ ነው ያለው። በጣም ጥሩ ነው። በአካባቢው የህዝቡ እንቅስቃሴ ምን ይመስላል? በዚህ ድንበርን አሳልፎ በመስጠትና በአካባቢው ያለውን የሰሊጥ መሬትን ለሱዳኖች አሳልፎ በመስጠቱ ምክንያት በአካባቢው ያለው የህብረተሰብ እንቅስቃሴ ምን ይመስላል? የአካባቢ ማህበረሰብ እንደሚታወቀው ገና ይሄ ጉዳይ ይፋ በተደረገበት ወቅት ላይ እንቅስቃሴ ተጀምሮ በተማ እና በእንደዚህ አይነት አካባቢዎች ላይ በምዕራቡ አካባቢ ላይ የሚደረጉ የህዝብ አቀፍ እንቅስቃሴዎች ነበሩ። እዚሁ በሚገርም ሁኔታ ከአመታት በፊት ጀምሮ በአመታት ሲኖርበት ክልላችንን ለማንም አሳልፈን አንሰጥም፣ ኢትዮጵያ ሉዓላዊ ግዛት ነው፣
ስለዚህ ያገዛዝ ጋር ባትስልኩ ተደርሶ ይህ መሬት የኢትዮጵያ መሬት አይደለም የሱዳን ነው እንጂ የማይተካከ አግባብ አይደለም በማለት ብዙ በራሱ ጊዜ በራሱ መንገድ ወዲያው ምትከፍ የነበረበት ሁኔታ ነበር ከዚህ ቀደም። አሁንም ላይ ያለ የህዝቡ ክልል ተመሳሳይ ክልል ነው። የኢትዮጵያ መሬት ነው። ይህንም የኢትዮጵያ መሬት የኢትዮጵያ በታሪክ ማስረጃ የኢትዮጵያ ግዛት ላይ የሚደረገው እንቅስቃሴ አግባብ አይደለም በሚል ከፍተኛ ተቃውሞ እያደረገ ነው የሚገኘው። የአርበኞች ግንባር ሰራዊት በወሰደው እርምጃ ላይ ያለውን አልወነት ያለውን ስጋት ያሳየበት ሁኔታ አለ። ዘምከረስ ላይ እንቅስቃሴ ተግባራዊ ሳይሆን ተረጋጋሚ የሆነ ጥቃት እንዲፈጽም አብሮ የመከላከል የስልጠና የመውሰድ ችን እያደረገ የሚገኘው እና በተወሰደ ወታደር ስለዛ አንድም ራሱ አንድም የማይሆን ነገር የሆነ ምክንያት ለሀገር ናዝም ተንታይለን ታውቀው ያደረገ ጀምሮ ምክንያት የሚፈጽመውን ተግባር በመቃወም ኢትዮጵያዊነታቸውን ያስመሰከራቸው ኃይሎች ናቸው በማለት ባላቆ አርበኞች ግንባር ሰራዊት ጋር በመልካም ሁኔታ ድጋፍ እያደረገ ነው የሚገኘው እና ህዝብ ስሌቱ በጣም ደስ የሚልና የሚያበረታታ የሚያነሳሳ ሁኔታ ነው ያለው። አዎ ይሄንን ጥቃቱን በተከተለ መተማ አካባቢ እኛ ደውለን አንዳንድ ሰዎችን ለማነጋገር ሞክረናል። እነኚህ ሰዎች ስለ ጥቃቱም ገለጻ አድርገውልናል። ያው ትክክለኛና ከፍተኛ ጉዳት እንዳደረሳችሁ ተናግረዋል። ነገር ግን አብዛኛው ከአርበኞች ግንባር ጋር ለመቀላቀል ፍላጎት እንዳላቸው ይናገራሉ። ይህ ደግሞ በእናንተ በኩል ቀላል ሆኖ አልተገኘም። ምንድነው መፍትሄው? በምን አይነት ሁኔታ ነው ቀላል አድርጋችሁ ሰዎቹን ልትቀበሉ የምትችሉት? እንግዲህ ያው እኛ በምናደርገው ወታደራዊ እንቅስቃሴ ላይ የህዝብን በማንቃት በማደራጀት በኩል በምንሰራቸው ስራዎች ላይ ህዝብን የማደራጀት ጉዳይ ዋነኛው ስራችን። ስለዚህ ይህ ጉዳይ አያያዝ ጉዳይ ነው። ይህ የኢትዮጵያ ሉዓላዊ ግዛት ነው። ወያኔ ያደረገው እንቅስቃሴ አግባባዊ አይደለም፣ ታሪካዊ መሰረት የለውም። ሀገርና ለህዝብ ያገኘለት ደንታ የሌለው ሀገሩንም ህዝቡንም የሚጠራ አገዛዝ መሆኑን የሚያሳይ ነው። ይህንን ተንተርሶ የአርበኞች ግንባር በወሰደው እርምጃ ላይ ህዝቡ ተነሳስቶ ደግሞ የትግሉ ካለመሰራትነት የሚያሳየው እንቅስቃሴ በጣም አበረታች ነው። ያም በመሆኑ ምክንያት የአርበኞች ግንባር ሰራዊት ህዝቡን በመመለል በኩል ህዝቡን ወደ ግንባሩ እንዲቀላቀል በማድረግ በኩል ለህዝቡ ትምህርትና ስልጠና በመስጠት በኩል ትላልቅ ስራዎችን እየሰራ ነው የሚገኘውና ያንን እያስተናገድን ህዝቡ ወደ ግንባሩ እንዲቀላቀል የማድረጉ ጉዳይ እየሰራንበት ያለነው ሁኔታ ያለው። አዎ ሌላው ደግሞ በቢአዴን ኢህአዴግ የወያኔ አባላት በጎንደር አካባቢ ህብረተሰቡን እየተከታተሉና የአርበኞች ደጋፊ ናችሁ እያሉ ሰዎችን እያሰሩ ይገኛል። ይሄንንስ በተመለከተ እናንተ ምን አይነት እርምጃ እየወሰዳችሁ ነው? ያው እንደሚታወቀው የወያኔ አገዛዝ ከህዝብ ጋር የተቃረነ አገዛዝ መሆኑ ግልጽ ነው። ህዝብ የማይፈልገው ህዝብ ያልመረጠው ህዝብ የማይወክለው ህዝብ አቀፍ ያልሆነ ህዝብ ያልመረጠው ህዝብ ይሆነኛል ይወደኛል ብሎ ያስቀመጠው አገዛዝ እንዳልሆነ ይታወቃል። ስለዚህ ህዝቡ ከወያኔ ጋር ከፍተኛ ተቃርኖ አለው። ያ እንዳለ ሆኖ ደግሞ እንደገና አሁን የተከሰተው ሁኔታ አሁን እየተደረገ ያለው እንቅስቃሴ በህዝቡ በኩል ከፍተኛ ቁጣ ፈጥሯል። የአርበኞች ግንባር ደግሞ ከህዝቡ ጋር ያለው ግንኙነትና ትስስር ሁላችሁም እንደምታውቁት ከዚህ ወደ ጊዜ ሲጠናከር የመጣው ህዝቡና አርበኛው እጅና ጓንት ሆኖ አብሮ እየሰራ ነው የሚገኘው። የመዋጋትም ቢሆን በተለያየ አይነት መንገድ ህዝቡ ከአርበኛው ጋር አንድ አካል ሆኖ እየሰራ ያለበት ሁኔታ ነው ያለው። ይሄ እንቅስቃሴ በከፍተኛ ሁኔታ ወያኔ ያስገድዶታል። ህዝቡ ውስጥ እየተደረገ ያሉ ትላልቅ ወንጀሎች ወያኔ እየፈጸማቸው ያላቸው ስራዎች ሁሉ አርበኞች ግንባር ውስጥ ያሉ ናቸው። አርበኞች ግንባር እያንዳንዳቸውን ያውቃቸዋል። ማወቅን ብቻም ሳይሆን ለዛ አጻፋዊ የሚሆኑ እርምጃዎችን እየወሰደ ነው የሚገኘው። እነዚህ እርምጃዎች በሚወስድበት ወቅት ላይ ህዝቡ ወያኔ የራሱ ሰዎች እንኳን ብሎ የሚላቸውን ሰዎች ሁሉ ከጠራጠር ድረስና የማሰር የማጥራት የመቻው እንቅስቃሴ ቅድም ያልኩት የአርበኞች ግንባር ሰራዊት የአርበኞች ግንባር እንቅስቃሴ በዚህ አካባቢ ላይ ሰርጎ ገብቷልና ማጥራት አለብን የሚል ጥላቸው ሁሉ የመጠራጠር ሁኔታ ነው ያለው። ይሄ የተፈጠረው እንግዲህ የህዝቡ የሚተኝነት ስሜት መጨመርና ህዝቡ ከአርበኞች ግንባር ጋር ያለው ቁርኝት መጠንከር ነው። ይሄ እንቅስቃሴ
ነገም ከነገ ወዲያ የሚቀጥል ነው። ምክንያቱም የወያኔ አገዛዝ አምባገነንነት እስከቀጠለ ድረስ የወያኔ አገዛዝ በህዝብ ላይ የሚያወርደው ክስ እስከቀጠለ ድረስ የወያኔ አገዛዝ ለሀገራችን ሉዓላዊ መሬት ድንበር ምንም አይነት ቦታ ባለመስጠት በሌሎች አሳልፎች ለመስጠት የሚያደርገው እንቅስቃሴ እስካለ ድረስ የሰብአዊ መብት መከበር በሌለበት ሁኔታ የሌሎች ከፍተኛ የሆኑ የሰብአዊ ድርጅቶች ኢትዮጵያ በተስፋፉበት ሁኔታ የህዝቡ ከአርበኞች ግንባር ጋር አብሮነቱ እየጨመረ መምጣቱ ምንም የማያጠራጥር መሆኑን የሚያሳይ ነው። በጣም ጥሩ ነው። ሌላው በአገር ውስጥና በውጭ ሀገር በዲያስፖራ ለሚገኙት አባላቶችና ደጋፊዎች ምን መልእክት ታስተላልፋለህ? እንግዲህ ለመላው የኢትዮጵያ ህዝብ አጠቃላይ በሀገር ውስጥ በውጭ የሚገኙ ኢትዮጵያውያን በአጠቃላይ ሀገራችን ኢትዮጵያ እንደሚታወቀው በወያኔ አገዛዝ ስር ሆና ከአሁን በኋላ የምትቀጥል ከሆነ እንደገና ከችግር ወደ ከፋ ችግር የምንሄድበት ሁኔታ ነው ያለው። ወያኔ በስልጣን እድሜ አንድም ቀን ቢሆን እየጨመረ በመጣ ቁጥር ከፍተኛ ተንኮሎችና ሴራዎችን እጅግ በጣም መንገርተኝነትና ጎጠኝነትን በሀገራችን ውስጥ በማግኘት በህዝብ መካከል የሚፈጠረው ችግር ሀገሪቷ በሁሉም ዘርፉ እየገባችበት ያለ ቀውስ እየጨመረ ነው የመጣው። ስለዚህ ኢትዮጵያን ካለችበት ችግር ለማውጣት ከተፈለገ ህዝቡን ካለበት ችግር ለማውጣት ከተፈለገ የእያንዳንዳችንም ኢትዮጵያውያን ድጋፍ የሚጠይቅበት ወቅት ላይ ያለ ነውና ማንኛችንም እንደምንችለው ሁሉ የኢትዮጵያ አርበኞች ግንባር የሚያደርገውን ወታደራዊ ፖለቲካዊ እንቅስቃሴ የምንደግፍበት ወቅት አሁን ነው የምለው። በጣም ጥሩ ነው። አርበኛ ኑርጀባ አሰፋ የኢትዮጵያ ህዝብ አርበኞች ግንባር የውጭ ጉዳይ ተጠሪ፣ ለሰጠህን ቃለ መጠይቅ እጅግ አድርገን እናመሰግናለን። ተጨማሪ ጥያቄዎች ሲኖሩን ተመልሰን እንመጣለን። ጤና ይስጥልኝ እላለሁ። አድማጮቻችን ከዚህ በማስከተል ደግሞ የአድማጮችን አስተያየት ይዘን እንቀርባለን። ሃሎ ሰላም ጤና ይስጥልኝ። መልእክት ለማስተላለፍ ነበር። ይቻላል። ይቀጥሉ። መልእክቶት ምንድነው? ያው በትላንትና ሁለት ይሁን የሰማን ዜና ነበር። እንግዲህ አርበኞች ግንባር ወሰዱ የተባለው እርምጃ ያው መቼም የሀገር ልጆች እንዲህ አይነት እርምጃ መውሰዳቸው በጣም ያስደስታል። ይህ ነገር ተጠናክሮ መቼም የቀሩት ምናምኖችና ጀሌዎቹ እስኪቀበሩ ከመሪያቸው ጋር ይህ እርምጃ ተጠናክሮ መቀጠል አለበት እና ሁላችንም መቼም ይህን ሀገር ሻጭ መንግስት እንኳን ለማለት ትንሽ እኔ ከብደኛል። የማፊያ ቡድን ወይም ወንበዴ ሀገራችን ጠራርገን ቢቻል ወደ ሀገራችን እንኳን ያለው ጫካ ሳይሆን ከዛች ሀገር ለማውጣት ነው ያሉት ምድረባንዳ በቃ። ስለዚህ ሁላችንም አንድ ሆነን ከተባበር ያው የአርበኞች ግንባር እርምጃው ወሰደ ተብሎ የሰማው ዜና ነበር በትላንትናው ዕለት። መተማ ላይ የተደረገው እርምጃ መቼም የእርምጃ ተጠናክሮ ወደ ሌላው መስፋፋት አለበት። ሆዳደሮቹ እንግዲህ ሳይበሉ መቀደም አለባቸው። ያው የኢትዮጵያ ህዝብ መቼም ችግር ላይ እንዳለ ነው። ዲያስፖራውም እንግዲህ መጠናከር አለበት። ሁሉም አንድ መሆን አለበት። የኢትዮጵያን ህዝብ ጭንቀትና ሰቆቃ ለማስወገድ የሁላችንም ትብብር ያስፈልጋል። ይህ ማንም እንትን የሚጠይቅ አይደለም። የዘር ሃይማኖት ፖለቲካ የተለያየ ልዩነት ሳይሆን የሰብአዊነት ጉዳይ ነው፣ የማንነት ጉዳይ ነው። በማንነት ላይ ለመጣ ደግሞ እንግዲህ ያው የሀገራችን ታሪክም እንደሚያስረዳ እንግዲህ ቀስ ብሎ ማሳየት ነው። እሺ በጣም አመሰግናለሁ ወንድሜ። እሺ እኔም አመሰግናለሁ። እንግዲህ በርቱ፣ እናንተም ተጠናከሩ እና አጠናክሩን። እሺ በቃ ሰላም ዋሉ። ሰላም ጤና ይስጥልኝ። መልእክት ነበረኝ። እሺ ቀጥሉ። ምንድነው መልእክቱ? መልእክቴ ለሱዳን በተሰጠ መሬት የኢትዮጵያ መሬት ቆርሶ ተሰጠ በሚለው ላይ ነው። ይሄም እጅግ በጣም አሳፋሪና እጅግ አሳዛኝ ነው። እንዲህ አይነት ነገሮችን በመስማታችን እኛ በውጪ የምንኖር ኢትዮጵያኖች
በውጭም ብንኖር ሁልጊዜ አገራችን እንዳሰብን የኢትዮጵያን ህዝብ እንዳሰብን ነው የምንኖረው እና ስለዚህ መሬት ተወሰደ የሚባለውን አይደለም ሊወሰድ ቃሉን መስማት አንፈልግም። ይህ የሚሆን ከሆነ ግን እስከ መጨረሻው ድረስ አንገታችንን እንሰጣለን እንሰዋለን እና ለኢትዮጵያ ህዝብ የማስተላልፈው እኔ በወክሌ ይሄንን አሁን ያለውን ነገር ማስቆም አለባቸው መዋጋትም አለባቸው ባንድ ላይ ሆነው ጉዳይ ነው የሃይማኖት የዘር የቀለም የሚል አይደለም አገር ነው አገር ከሌለ ህዝብ የለም ህዝብ ከሌለ አገር የለም እና ይሄንን እጅግ በጣም መቃወም ወደፊትም ደግሞ መደረግም የለበትም እንቃወማለን አጥብቀን እስከዛው ድረስ ሄደን የሚፈልገው ሁሉ እናደርጋለን የኢትዮጵያ አርበኞች ግንባር ይሄንን እያደረጉ ያለውን ተጋድሎ በደንብ አጥብቀው መቀጠል አለባቸው የሚያስፈልገውን እርዳታ ሁሉ በሐሳብም ይሁን በሁሉም ነገር ለመርዳት ዝግጁ ነን ተነስተልን እኔ ይሰማል አዎ ይሰማል የኢትዮጵያ ወጣቶች ድምጽ ነው አውሮፓ ነው አዎ ልክ ነው የኢትዮጵያ ወጣቶች ድምጽ ነው ይከተሉ ኦኬ ትናንትና በተደረገው ለተማሪ በተደረገው የአርበኞች ግንባር ትግል በጣም ደስታ ተሰምቶኛል አገር ሲቆረስ መስማትም ሆነ ማለት ለአዲሱ ትውልድ ሞት ነው ደግሞች አባቶቻችን አደራ ያቆዩልን ማየት በደምና ባጥንታቸው ደብረው ያቆዩትን ማየት እኛ እስከ ህይወት መስዋዕትነት ድረስ ከፍለን ሀገራችንን ለማቆየት ዝግጁ ነው እና በጣም ደስታ ተሰምቶናል በዚሁ መቀጠል አለበት ይሄ ትውልድ ለአባቶቹን አደራ የመጠበቅ ግዴታ አለበት እኔ ይህን መልዕክት ለመላው የኢትዮጵያ ህዝብና ለአርበኞች ግንባር በርቱ ለማለት ፈልጋለሁ እናንተንም አመሰግናለሁ የኢትዮጵያ ወጣቶች ድምጽ ኦኬ እሺ በጣም እናመሰግናለን አመሰግናለሁ እንግዲህ አሎ አቤት አሎ የወጣቶች ድምጽ ነው ያ ይሄ የኢትዮጵያ ወጣቶች ድምጽ ነው ይቅርታ የኢትዮጵያ ወጣቶች ድምጽ ኦኬ አመሰግናለሁ አንድ አጭር መልዕክት ለማስተላለፍ ብቻ ነበር እሺ ይከተሉ እሺ አመሰግናለሁ በድጋሚ በሰሞኑ የኢትዮጵያና የሱዳን መንግስት ተስማምተው የኢትዮጵያ መሬት ለሱዳን በነፃ እንደሚሰጥ አንዳንድ መግለጫዎች እና መረጃዎች እየወጡ ነው ይሄን እየሰማን ያለ ነው ነገር ግን ኢትዮጵያውያን ምን ማድረግ ያለብን የሚለው ላይ ብዙ መግባባትና ብዙ ተግባር የተሰራ አይመስለንም ዙሪያ የአርበኞች ግንባር ተዋጊዎች ከብዙ ጊዜ ጀምሮ በተለይም ደግሞ ሰሞኑን በአካባቢው እየተንቀሳቀሱ የወያኔ ደጋፊዎችንና የወያኔ አሽከሮች የሆኑ ሰዎችን እርምጃ እየወሰዱባቸው የነጻነት ትግሉን እያቋቋሙት ያሉ እንደሆነ እየሰማን ነው እያየንና ኢትዮጵያውያን ይሄንን የነጻነት ትግል መደገፍና ማበረታታት ይገባናል ይሄንን ካላደረግን አይደለም ዳር ላይ ያለውን መሃሉም ዳር ይሆናል ስለዚህ እዚህ ላይ ኢትዮጵያውያን መበርታት አለባቸው የአርበኝነቱን ትግል በተለይም የኢትዮጵያ አርበኞች ግንባር መደገፍና ማበረታታት የዚህም አካል መሆን ያስፈልጋል የሚል አጭር መልእክት ለማስተላለፍ ነው አመሰግናለሁ ድምጽ በአውሮፓ አዎ ይህ የኢትዮጵያ ወጣቶች ድምጽ በአውሮፓ ነው እውነት ነው ኦኬ አይ መልእክት ነበረኝ መልእክት ለማስተላለፍ ነው ትላንትና በተፈጸመው ድል የተሰማኝን ለመግለጽ ፈልጌ ነው ይቀጥሉ አዎ በእውነቱ ትላንትና መተማ አካባቢ በተደረገው የአርበኞች ግንባር ባደረጉት ድል የተሰማኝን መልእክት ለመግለጽ ፈልጌ ነው በጣም የሚያኮራ ድል ነው ያው እንደሚታወቀው ወያኔ መሬታችንን ሀገራችንን እየሸጠ ነው እና ትላንትና ደግሞ የአርበኞች ግንባር ከመተማ አካባቢ ከሚኖሩ ማህበረሰቦች ጋር በመተባበር እያደረገ ያለው ነገር እንዲበረታበትና እንዲቀጥልበት የበኩሌን አስተዋጽኦ ለመናገር ነው የደስታዬን ለመግለጽ ነው የደወልኩት አዎ መልእክቴ ምንድነው ሁላችንም በመንችለው አቅም መጠን የአርበኞች ግንባርን እየረዳን አንድነትን ለመፍጠር እቺን ሀገር ለመታረቅ ከተለያዩ የውጭም የጎረቤትም የሀገር ውስጥም ጥቃቶች ለመታረቅ ሁላችንም የበኩላችንን ማድረግ እንደሚገባና በተለይም ደግሞ በአሁኑ ሰዓት በጦርነት ሜዳ ላይ የሚገኙትን ወንድሞቻችንና እህቶቻችንን በማቴሪያልም ሆነ በማንኛውም ነገር ለመርዳት ጥረት ማድረግ አለብን እላለሁ በጣም ጥሩ እናመሰግናለን አመሰግናለሁ አሎ አቤት
ጀርመን ነኝ የአርበኞች ግንባር ባደረገው የመተማ ላይ ድል በጣም ደስታዬን ለመግለጽ ነው የምደውለው አሁንም ወጣቶችኛ ሴት ወንድ ሳንል ሀገራችንን ነፃ ለማውጣት ሁላችንም ከአርበኞች ጎን መሰለፍ አለብን አርበኞችን በተለያየ መልኩ በሐሳብም በሁሉ ነገር መርዳት አለብን ሀገራችንን ነፃ ማውጣት ይግድ ይጠበቅብናል ሳይል ደስታዬን ልገልጽ ነው የደወልኩት በጣም ነው ደስ ያለኝ እሺ በጣም በርቱልን እኛም ከጎናችሁ ነን እናመሰግናለን ይወልካም ምንም አይደለም አድማጮቻችን ካለፈው ሳምንት የቀጠለውን የወይዘሮ አይናለም ከበደን ቃለ ምልልስ በፕሮግራም ጥበት ምክንያት ይዘን ባለመቅረባችን በሚቀጥለው ሳምንት ይዘን የምንቀርብ መሆኑን ከወዲሁ ቃል እንገባለን አድማጮቻችን እስካሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን በቀጣዩ ሳምንት ፕሮግራማችን እስክንገናኝ ቸር ይግጠመን